ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥቅምት 7 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየሁ። በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች ያሉ የ24 ሰዓት ዝርዝር መረጃዎችን ይዣለሁ። በተለይ ከግንባር አካባቢ ያሰባሰብኳቸውን የአውደ ውጊያ መረጃዎች በቅደም ተከተል ወደ እናንተ የማደርስ ይሆናል። እነዚህን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በነበረው ውጊያና ከበባውን ሰብሮ ለመውጣት በተደረገው ከባድ ትንቅንቅና ፍልሚያ የሬጅመንት ኃይልና የሬጅመንቱን አዛዥ ጨምሮ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል። ከዚህ ጋር በተያያዘ በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን አድርሳችኋለሁ። ፋኖ ሁለት ከተሞችን ትናንትና መሻሹን ስለመቆጣጠሩ የሚገልጸውን መረጃ ጨምሮ በተለያዩ አካባቢዎች ያሉ አውደ ውጊያ መረጃዎችን እንዲሁም ደግሞ የመንግስት ወታደሮች ከአንድ ወር በፊት አጥተዋቸው የነበሩትን ወይም ደግሞ በፋኖ ተነጥቀው የነበሩ ገዥ ወታደራዊ መሬቶችን ለመያዝ መልሶ የሚያደርጉት ውጊያ ዛሬም እንደቀጠለ ነው። ይህንንና ሌሎችን ጨምሮ ከግንባር መረጃዎች የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። መሬት ላይ ያለው ሁኔታ እንግዲህ በዚህ ነው የቀጠለው። ከዚህ ጋር በተያያዘ ወታደራዊ ኪሳራዎችን እንዲሁም ደግሞ በብልጽግና የፖለቲካ መዋቅር ውስጥ ከፍተኛ መዛባት፣ ድንጋጤ የተፈጠረበት የአማራ ብልጽግና ድርድር የሚል ዛሬ ለኢትዮጵያ ፕሬስ ድርጅት ከዚህ ጋር በተያያዘ መረጃ ይፋ አድርጓል። ድርድሩን በተመለከተስ የተባለው ምንድን ነው የሚለውንም ወደ እናንተ የማደርስ ይሆናል። እንግዲህ በአብዛኛው በተለያዩ አካባቢዎች ለ3 ዓመታት የዘለቀው ውጊያ በተለይ በአማራ ክልል የብልጽግና የፖለቲካ መዋቅር ከፍተኛ ሁኔታ አዛብቶታል። አብዛኞቹ ፍርሃት ውስጥ ናቸው። በወታደራዊ እጀባና በወታደራዊ ካምፖች ነው እንግዲህ ህዝብ እያስተዳደር ነው የሚሉት። ከዛም ወጣ ሲል እንዲሁ የሞት ጉዳት እያስተናገዱ ነው የሚገኙት የብልጽግና ባለስልጣናት። በትላንትናው ዕለት እንኳ ምስራቅ ጎጃም የእነማይ ወረዳ ምክትል አስተዳዳሪ ከመኖሪያ ቤታቸው ወደ ስራ ሲወጡ ጠዋት በፋኖ በተፈጸመ ጥቃት መገደላቸውን ተከትሎ ብዙዎቹ የብልጽግና ባለስልጣናት እንደገና ወደ ወታደራዊ ካምፖች እየተመለሱ መሆናቸውን የሚገልጹ መረጃዎች ናቸው እየወጡ ያሉት። ከዚህ አንጻር ድርድር የተባለው ምንድነው? መሰረታዊ የፖለቲካ ጉዳይ ነው ወይስ አይደለም የሚለውን አብረን የምናየው ይሆናል። በዚህ መረጃ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ተመስገን ጥሩነህና እነ ኮሎኔል ደመቀ ዘውዱም እንደዚሁ የነበራቸውን ስብሰባ በተመለከተ የወጡ መረጃዎች አሉ። እሱንም አደርሳችኋለሁ። በሰሞኑን በፍኖተ ሰላም ቀጠና በአንዲት የፋኖ አባል ላይ የመንግስት ወታደሮች የፈጸሙትን አሰቃቂ ድርጊት በተመለከተ አሁንም ውግዘቶች ቀጥለዋል። ከዚህ ጋር በተያያዘ የወጣ መግለጫ አለ። እሱንም በአጭሩ ወደ እናንተ የማደርስ ይሆናል። የተከታተላችሁ አብራችሁን ቆዩ። እንግዲህ ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። መግቢያ ላይ ሀሳቦችን እያበዛ ወደ ዋናው ነጥብ ቶሎ አልገባ ብለሃል የሚለውን አስተያየት ተመልክቻለሁ። እንግዲህ ያው እነዚህም የአንዱ የፕሮግራም አካል ናቸው። ከተለያዩ አካባቢዎች በተለይ የማህበረሰቡ ብሶት እንዲሁም ደግሞ እየተፈጸሙ ያሉ ግፍና ሰቆቃዎች በዚህ በመጨረሻው በመልእክቶች ይተላለፋሉ። ወደፊት ምናልባት ፕሮግራሙን ለማስተካከል ሞክራለሁ። ከዚህ አንጻር ከላካችሁልኝ መልእክቶች መካከል ከደብረ ዘይት የደረሰኝን መረጃ ላስከተል። የእናንተ መልእክት ነው፣ አቤቱታ ነው። ያለማስጠንቀቂያ ቤታችን እንዲፈርስ እነ ሽመልስ አብዲሳ አስተዳደር ትዕዛዝ ሰጥቷል። ከፍተኛ ችግር ላይና ጭንቀት ላይ ወድቀናል የሚል ነው። በ3 ቀናት ውስጥ ቤታችን እንድናፈርስ የታዘዘው ይሄ ትዕዛዙም እንዲሁም ደግሞ ትዕዛዝ የሰጡ ሰዎችም የጤናቸው ሁኔታ ያሳስባል። ቤትን ያክል ነገር በ3 ቀናት አፍርሳችሁ ውጡ ማለት ነው በሚል እንግዲህ ይህንን አቤቱታ ያቀረቡ አድማጭ ተመልካቾች የችግሩን ሁኔታ ገልጸዋል። ወደ የት አገር እንሄድ፣ ወደ የት ከተማ እንሄድ፣ በየት ሀገርስ እንደዚህ ሆኖ ያውቃል? በ3 ቀናት ቤታችሁን አፍርሱ ማለት 40-50 ዓመት የኖርንበትን ቤት ነው የሚሉት። በልማት ስም በደብረ ዘይት የሚፈጸመውን ጉዳይ በተመለከተ እንደዚሁ ሚዲያዎች ትኩረት ያልሰጡት ጉዳይ እንዳለ ገልጸዋል። በነባሩ ሕዝብ ላይ የሚሰራው ግፍ እስከዛሬ በይፋ በሚዲያ አልተነገረም። ደብረ ዘይት ከተማ የህዝብ ስብጥር ለመለወጥ የኢኮኖሚ ማዛባት ስራ ለመስራት እና እንዲሁ ደግሞ የንግድ ተቋማትን በአዲሶቹ የነ ሽመልስ ቡድን ለማስያዝ የሚደረገው እንቅስቃሴ በነባሩ ማህበረሰብ ላይ ድምፅ እንዳያገኝ እንኳ ከፍተኛ ጫና ፈጥሮበታል። ማንነትን መሰረት ያደረገው በልማት ስም የሚሰራው ግፍ ታስቦበት ታቅዶበት የሚሰራ ነው ይላሉ። እንግዲህ ብዙዎቹ አባቶቻችን የአገር ባለውለታ በመሆናቸው እድሜ ልካቸውን በተለያዩ የመከላከያ ኃላፊነቶች እየሰሩ ናቸው። እንግዲህ ከድሮ ከኡጋዴን እስከ ኤርትራ እንዲሁም ደግሞ በተለያዩ የአገሪቱ አካባቢዎች በውትድርና ያገለገሉ ቤተሰቦች ናቸው ያሉን። እነዚህ አብዛኞቹ ደብረ ዘይት የሚኖሩ ጡረተኞች ናቸው። አሁን ግን ቤታችሁ ፈርሶ ጎዳና ላይ ትወድቃላችሁ ተብለዋል። እነዚህ የአገር ባለውለታዎች በስተርጅና
በዚህ በጡረታ ጊዜ እድሜ ዘመናቸውን አገሪቱ ልታግዛቸው ሲገባ በዚህ ሁኔታ ያገለገሏት ሀገር ችግር ውስጥ ከታቸዋለች። ይህም ሊታወቅላቸው ይገባል ነው የተባለው። በሌላ በኩል እንደዚሁ አዲስ አበባን ቦሌ ክፍለ ከተማ ወረዳ 13 ሰላም አምባ ተብሎ የሚጠራው አካባቢ በርካታ የአማራ ተወላጆች ቤታቸው ባለፈው ዓመት ጥቅምት ፈርሶባቸዋል። እስካሁን ድረስ መፍትሄ ይሰጣቸዋል በሚል ከክፍለ ከተማ ወደ ወረዳ ከወረዳ ወደ አዲስ አበባ ማዕከል በተደጋጋሚ ብንመላለስ መፍትሄ አላገኘንም። ይባስ ብለው ወደ ቢሮአቸው ስንሄድ እናንተ የፋኖ ደጋፊ ናችሁ በማለት ሊያሸማቀቁን ይሞክራሉ። ቤታችሁ የፈረሰባችሁ የፋኖ ደጋፊ ስለሆናችሁ ነው የሚል ምላሽ እየሰጡን ነው የሚገኘው። እጅግ አሳፋሪ ነው ይሄ ፍረጃ። ቤታችን መፍረሱን በዚህ ምክንያት መሆኑን የሚነግሩን ሰዎች የጤናቸው ሁኔታ ያሳስበናል ነው የሚሉት። ከዛ አልፎ እስካሁን መፍትሄ አላገኘንም፣ እባካችሁ መፍትሄ እንድናገኝ በሚዲያ ድምፅ አሰሙልን የሚል ነው። እንግዲህ ፋኖን ትደግፋላችሁ በሚል ቤት ማፍረስ፣ ቤት ማቃጠል በአማራ ክልል ካለው ባሻገር እዚህም እንግዲህ አዲስ አበባ ውስጥ ምላሽ እየሆነ ነው። ያሳዝናል። እንግዲህ በአዲስ አበባ ከተማ ውስጥ ነው እየሆነ ያለው። ወደ መረጃዎቹ ነው የምቀጥለው። ወደ መረጃዎች ስቀጥል ትግራይ ያለውን የፖለቲካና የጸጥታ ሁኔታ የተመለከተው መረጃ አስቀድማለሁ። በትግራይ ያለው አጠቃላይ የጸጥታና የፖለቲካ ሁኔታ ትርምስምሱ ቀጥሏል። በዚህ ሽኩቻ የእርስ በርስ ትርምስ ውስጥ ነው የሚገኘው። ታጣቂዎቹ የአደባባይና የካምፕ ተቃውሟቸው በርትቷል። የፖለቲካ ቡድኑም እንደዚሁ በተለያዩ ፍላጎች ተከፋፍሎ ይገኛል። በዚህ ሁኔታ ታይቶ የማይታወቅ የትግራይ ውስጣዊ የፖለቲካ ክፍፍሎችና ትርምሶች ናቸው እየታዩ ያሉት። የተለያየ ፍላጎቶችን የያዙ የተለያዩ ቡድኖች አሉ ብለዋል። እንግዲህ ከዚህ ውስጥ እንግዲህ አሁን 19 የሚደርሱ የፓርቲዎች አሉ። ከዚህ ውስጥ እንግዲህ ህወሓትም ዋናው ህወሓት ወደ 3 ቡድን ነው አሁን የተከፈለው። አንደኛው የነጌታቸው ቡድን ሲሆን ሌላው ደግሞ ከዚህ የወጣ ሌላ አዲስ ፓርቲ አቋቋም አለ። ሌላው ደግሞ አሁንም ዋናው በነደብረጽዮን የሚመራው ህወሓት ቡድን አለ። በነደብረጽዮን የሚመራው የህወሓት ቡድን አሁንም 3 የተለያዩ አቋሞችን ይዟል ነው የተባለው። ትላንትና መሻሹን ጀኔራል ታደሰ ወረደ ወደ አዲስ አበባ ለአስቸኳይ ስራ ተጠርተዋል። እንዲህ በእንዲህ እንዳለ እንግዲህ በ3 የተለያዩ አቋሞችን የያዘው የህወሓት ቡድን የነ ሞንጆሪኖ ቡድን የነ ደብረጽዮን ቡድንና የነ ጀነራል ታደሰ ቡድን ተብሎ ነው በስብሰባ ላይ አቋም የያዘው ተብሏል። ከዚህ አንጻር በተለይ በጦርነት ርስቶቻችን እናስመልስ፣ አብይ አህመድን ከሌሎቹ ጋር በመሆን እናስወግድ በሚለው ጉዳይ ላይ የተለያዩ አቋሞችን ማንጸባረቃቸው ነው የ3 ቡድን እያስባላቸው ይላሉ የመረጃ ምንጮቹ። በዚህም መሰረት ጀነራል ታደሰ እንግዲህ ወደ አዲስ አበባ ተጠርቶ እስከሄደበት እስከ ትናንትና ምሽት ድረስ የሞንጆሪኖ ቡድን አሁን ይሄ ኮር የህወሓት ቡድን የሚባለው ነው። የአርሚ አዛዦች፣ የኮር አዛዦች፣ የግንባር አዛዦች፣ ወታደራዊ አባሉ በአብዛኛው የሚደግፈው ነው። ይሄ ቡድን አሁን ላይ ከተለያዩ አጋር አካላት ጋር በመሆን አብይ አህመድ ጋር ጦርነት መግጠም አለብን በሚል የተለያዩ አጋር አካላት ናቸው በሚል አጋር ይሆናሉ ያላቸውን አካላት ስለመዘርዘሩ ነው የታወቀው። ሁለተኛው የነደብረጽዮን ቡድን ነው። ከዚህ ከጦርነት አንጻር ጊዜው ያስፈልገናል፣ ጫና እየፈጠርን መቆየት አለብን፣ ሁኔታዎች ሊለወጡ ይችላሉ፣ የትግራይ ኃይል ውስጡ ተከፋፍሎ አሁን ወደ ጦርነት ብንገባ የትግራይን ቀውስ በቀላሉ ልንወጣው አንችልም፣ ቀውሱ ይባባሳል የሚል አቋም የነደብረጽዮን ቡድን ለጊዜው እንደያዘ፣ የነጀነራል ታደሰ ቡድን ደግሞ አሁን በተለይ ከኤርትራ ጋር ያለንን ጥምረት አብይ አህመድ በዲፕሎማሲው ጫና ለመፍጠር እየተጠቀመበት ይገኛል። ከዚህ ጋር በተያያዘ የበጀትና ሌሎች አገልግሎቶችንም ሊዘጋ ይችላል። አልፎም ወደ ጦርነት በመግባት አሳማኝ ምክንያት ይሆናል። በድርድር ተፈናቃዮችን ማስመለስና የህወሓትን የፖለቲካ ህልውና ካስመለስ ሌላውን ወደፊት እናየዋለን። ስለዚህ የሚያስቸኩልን ነገር የለም የሚል ጉዳይና ተፈናቃዮችና ህወሓትን ለማስመለስ አቋም ይዘን እንስራ የሚል አቋም አንጸባርቋል ነው የተባለው። ምናልባት ከውጭ በኩል ድምፅ የሚረብሻችሁ ከሆነ የግንባታ ስራ የሚሰሩ ሰዎች ናቸው። ይቅርታ። ወደ መረጃው ቀጥላለሁ። ጀነራል ታደሰ ወረደ ወደ አዲስ አበባ መጠራቱ ተገልጿል። እንግዲህ የአዲስ አበባ ስለመምጣቱ እስካሁን የታወቀ ነገር የለም። ትላንትና መሻሹን አዲስ አበባ ገብቷል የሚሉ መረጃዎችም አብረው ሲወጡ ነበር። እንግዲህ ሌላው የትግራይ ተቃዋሚ ፖለቲከኞች ጊዜያዊ አስተዳደሩ ሙሉ በሙሉ እንዲፈርስና አካታች የሆነ የሽግግር መንግስት በትግራይ እንዲመሰረት ጥያቄ አቅርበዋል ነው የተባለው። ይሄ ተፈጻሚ ይሆናል የሚለው ጉዳይ እንዳለው ነው። በትግራይ ታጣቂዎች ራሳቸውን እያጠፉ ነው የሚል ሌላ መረጃ ወጥቷል።
ትግራይ እንግዲህ በዚህ ባለው ከአደባባይ ተቃውሞ ባሻገር በተለያዩ አካባቢዎች ታጣቂዎች ራሳቸውን እያጠፉ ነው። በዚህ ሳምንት ብቻ 4 የህወሓት ታጣቂ አባላት ራሳቸውን አጥፍተዋል ተብሏል። ይህም እየሆነ ያለው በተስፋ መቁረጥ አማራጭ በማጣት ነው ታጣቂዎቹ ራሳቸውን እያጠፉ ያሉት። የህወሓት የፖለቲካና ወታደራዊ አዛዦች የራሳቸውን ልጆች በአሜሪካና በአውሮፓ አስቀምጠው በአሰቃቂ ሁኔታ ጦርነት ውስጥ ያስገቧቸው ብዙዎቹ ታጣቂዎች በተለይ የዲዲአር ወይም ደግሞ መልሶ ማቋቋምና ተሃድሶ መቋረጡን ተከትሎ በተለያዩ አካባቢዎች ራሳቸውን እያጠፉ ነው ያሉት ተብሏል። ትላንትና ማይጨው እርሻ ኮሌጅ እንዲሁም ደግሞ አለማጣን ጨምሮ በተለያዩ አካባቢዎች 4 ታጣቂዎች በተመሳሳይ ቀን ራሳቸውን ስለማጥፋታቸው ከአካባቢ የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ ወደ የወልቃይትን ጉዳይም እንደዚሁ መረጃውን ላስከትል። የወልቃይትን ጉዳይ በተመለከተ እነ ኮሎኔል ደመቀ ዘውዱና እሸተ ደምለው ወደ አዲስ አበባ ሂደው ነው የሰነበቱት። ባለፈው በኢትዮጵያ ዜና አገልግሎት እንደዚሁ ያንን ጥሪ ካቀረቡ በኋላ የወልቃይትን ጉዳይ የሚከታተል የማንነት አስመላሽ ኮሚቴው በወልቃይት ያለው ሕዝብ በአሜሪካ ያሉ እንደዚሁ የተለያዩ የወልቃይትን ጉዳይ የሚደግፉ ማህበራትና የወልቃይት ድምፅ የሆኑ የተለያዩ አደረጃጀቶች ጉዳዩን በተመለከተ የተቃውሞ መግለጫዎችን ለማውጣት በሂደት ላይ መሆናቸውን መረጃዎች ጠቁመዋል። በተለይ ተፈናቃዮች ይመለሱ ሲባል የወልቃይት ሕዝብ ጥያቄ ሳይመለስ ነው ይህ በሚል እነ ኮሎኔል ደመቀ ዘውዱ በዚህ ጉዳይ ላይ ግልጽ ማብራሪያ እንዲሰጡ መግለጫዎችን እያሰናዱ መሆናቸው ይታወቃል። ከዚህ ጋር በተያያዘ ትላንትና እነ ኮሎኔል ደመቀ ዘውዱ በሁመራ ከተማ የማንነት አስመላሽ ኮሚቴ እንዲሁም ደግሞ ከወልቃይት ተወካዮች ጋር ተነጋግረዋል። አዲስ አበባ ሄደው የሰነበቱበትን ጉዳይ ሪፖርት እንዲያደርጉ ነው የተጠየቁት በማንነት አስመላሽ ኮሚቴ እና በህዝቡ። በዚህ መሰረት አዲስ አበባ ከነተመስገን ጥሩነህ ከነ አደም ፋራህ እንዲሁም ደግሞ ከነ አረጋ ከበደ ጋር የነበራቸውን ቆይታ ተናግረዋል። በአዲስ አበባ በነበራቸው ውይይት ለትግራይ ተፈናቃዮች እንዲመጡ በሚዲያ ያቀረቡበት ጉዳይ አሳሳቢ መሆኑም እንደዚሁ ተሳታፊዎችና ተሰብሳቢዎች አንስተዋል። የወልቃይት የማንነት አስመላሽ ኮሚቴ በዚህ ጉዳይ በጠየቀው ማብራሪያ የባለፈው የነ ኮሎኔል ድንገተኛ ጥሪ ከጀርባው ያዘለው ፖለቲካና የፖለቲካ ግፊቱን በተመለከተ ለህዝቡ ግልጽ መሆን ያለበት ጉዳይ ግልጽ እንዲያደርጉ ነው የተጠየቀው። በዚህ መሰረት እነ ኮሎኔል ደመቀ ከነ ተመስገን ጥሩነህና ከነ አደም ፋራህ ጋር በነበራቸው ስብሰባ ያቀረቡት ጥሪ በውይይቱ ላይ የተነሳው ነው ያሉት። ህዝቡ መተማመኛና ቅድመ ሁኔታ እያቀረበ እንደሆነ ይህንንም እኛ እንገነዘባለን። ጥያቄው ሳይመለስ ተፈናቃይ መመለስ የሚለው ጉዳይ ይዞት የሚመጣውን አደጋ በተመለከተ እኛም ይህንን አደጋ አቅርበናል፣ ተነጋግረናል። ለበርካታ ጥያቄዎችንም አንስተናል። ያው የታወቁ ጥያቄዎች ናቸው። እነ ኮሎኔል እንግዲህ ላቀረቡት ጥያቄዎች ምላሽ ተሰጥቶናል ያሉት የትግራይ የፖለቲካና የጸጥታ ወታደራዊ ኃይል በፍጹም ወደ ወልቃይት አይመለስም፣ ተፈናቃዮች ብቻ ናቸው የሚመለሱት የሚል ሲሆን እነሱ ደግሞ እንግዲህ በትክክል ህዝብ ያመነባቸው ተፈናቃዮች ከሆኑ ይመለሳሉ በሚለው ጉዳይ ላይ ስለመስማማታቸው በአስተዳደሩ እነዚህ ዋስትና ይሰጣቸዋል። እንግዲህ ከትግራይ ትክክለኛ ተፈናቃይ መሆናቸው ታምኖ የገቡ ሰዎች በወልቃይት አስተዳደር ዋስትና ይሰጣቸዋል በሚለው ጉዳይ ላይ ስለመነጋገራቸው፣ የወልቃይት ጉዳይ ግን ለድርድር የሚቀርብ ጉዳይ እንዳልሆነ ደጋግሞ ስለማንሳታቸው እና በተለይ የነበረው አቋማቸው የወልቃይት ጉዳይ በህዝበ ውሳኔ የማንነት ጥያቄው ይመለሳል የሚለውን እንደማይቀበሉትና የወልቃይትን ጉዳይ ህዝበ ውሳኔ የሚለው ጉዳይ ሊመልሰው የማይችል መሆኑን ይህንንም ጭምር ስለማንሳታቸው ያም ሆኖ ላለፉት 5 ዓመታት ታግዶ የነበረው በጀት መለቀቁ፣ አስተዳደሩ እንዲጠናከር መወሰኑ፣ አየር ማረፊያው እና ሌሎች ተቋማት ስራ እንዲጀምሩ መደረጉ፣ የተጓደሉ የሲቪል ሰርቪስ ተቋማት እንደዚሁ በበጀት እጥረት ምክንያት እነዚህ አገልግሎት እንዲጀምሩ መፈቀዱ፣ የ2018 ምርጫና ሌሎቹ እንቅስቃሴዎች በዞኑ እንዲደረጉ በዚህ የተደረገው ውሳኔ ጥሩ ቢሆንም የማንነት ጥያቄው በህዝብ ጥያቄ ይወሰናል የሚለው ጉዳይ ግን አሁንም እንደማይቀበሉት ነው የገለጹት። ከዚህ ጋር በተያያዘ እነዚህን እንደተነጋገሩና እነዚህ ጉዳዮች ላይ እንደተነጋገሩ ነው ለህዝብ ማብራሪያ የሰጡት። ያሙኑ እንግዲህ አሁንም ህወሓቶች የተለጠጠ ሀሳብ ነው እያቀረቡ ያሉት። ግዛት ይገባናል፣ የጸጥታ ኃይላችን የፖለቲካ መዋቅራችንን እንመልሳለን በሚል ይህንን እና 1 ሚሊዮን ተፈናቃይ ተፈናቅሏል እያሉ ነው የሚገኙት። ይህንን በተመለከተ በነገራችን ላይ በወልቃይት የህወሓት ከአካባቢው ከመባረሩ በፊት የአጠቃላይ የዞኑ ህዝብ ብዛት 453 ሺህ መሆኑን ነው የኢትዮጵያ ስታቲስቲክስ ኤጀንሲ መረጃ የሚያመለክተው።
ህወሓቶች ግን ከወልቃይት 1 ሚሊዮን ህዝብ ተፈናቅሏል ይላሉ። ይሄ በአጠቃላይ ከትግራይ ህዝብ ወደ 40 በመቶ ማለት ነው። 40 በመቶ የሚሆን ህዝብ እንግዲህ ከወልቃይት ብቻ ተፈናቅሏል የሚለው ምን ያክል የተለጠጠ ፍላጎት እንደሆነ መረጃዎቹ እያሳያሉ። ወደ ግንባር መረጃዎች ነው የሚሄደው። ከዚህ ጋር በተያያዘ እንግዲህ የአማራ ብልጽግና በኮሚኒኬሽን ቢሮ ኃላፊው በኩል ጦርነቱን በድርድር ለማስቆም እየተሰራ ነው የሚል ንግግር ወይም ደግሞ መግለጫ ሰጥቷል። ያሙኑ እንግዲህ በይዘት ደረጃ ሲታይ ጦርነቱን በድርድር ለማስቆም ነው ያሉት የአማራ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ስለ ድርድር የተናገሩት እና መግቢያው ላይ በመንግስት ሚዲያዎች የቀረበው ጉዳይ ከመሰረታዊ ሀሳቡ ጋር እየተራራቀ ሆኖ ነው የተገኘው። የባለስልጣኑ በድርድር ለማስቆም እየተሰራ ነው፣ ወደፊትም ይሄ ተጠናክሮ ይቀጥላል ቢሉም ድርድር የሚለውን ጉዳይ የገለጹበት መንገድ ግን ያው ጉዳዩ ለቃላት ወይም ደግሞ ለሚዲያ ብቻ ለፍጆታ ተብሎ የተነገረ መሆኑን ያሳያል። በዚህም እንግዲህ የጸጥታ ኃይል እያጠናከርን ነው፣ የጸጥታ ሪፎርም እየሰራን ነው፣ አመራሩን ከላይ እስከታች ድረስ እያጠናከርን ነው፣ የሰላም ጥሪ እያቀረብን ነው ብለው ከተናገሩ በኋላ ድርድር እያደረግን ነው የሚሉት። ይሄ ሪፖርት እና ይሄ መግለጫ የሚያሳየው ብልጽግና የፖለቲካና የጸጥታ መዋቅሩን እያጠናከረ እጅ የሚሰጡ ፋኖች ካሉ ደግሞ ጥሪ ተደርጎላቸው እጅ የሚሰጡ ካሉ እነሱን ለመቀበል ነው እንጂ በፍጹም ድርድር የሚል ሀሳብ የማያሳይ፣ በርዕሱ ግን ድርድር ተብሎ የተገለጸው ይህንን ነው የሚያሳየው። እንግዲህ እንደ መረጃ ምንጮቹ ከሆነ የአማራ ብልጽግናዎች ድርድር የሚለውን ጉዳይ እጅግ ይፈሩታል ነው። በፋኖ በኩልም እንኳ ስለ ድርድር ምንም እንኳ አዎንታዊ ነገር ወይም ደግሞ የተለየ ሀሳብ ባይኖርም የአማራ ብልጽግናዎች ድርድርን በጣም ይፈሩታል። ድርድር ቢደረግ ብለው የሚያስቡት ስሌታቸውን ድርድር ቢደረግ በአማራ ክልል በኩል የአማራን የሚወክል ሌላ ኃይል ይመጣል፣ ጥያቄዎች ይቀርባሉ፣ እኛ ከጥቅምና ከእንጀራ ውጭ እንሆናለን የሚል ፍርሃት ስላላቸው ሁልጊዜም ጦርነቱና ቀውሱ እንዲሁም ደግሞ በብልጽግና ጀርባ በመከላከያ ጀርባ ተደብቀው ህይወታቸውን መግፋት ነው የሚፈልጉት። ስለዚህ ድርድርና መሰረታዊ ፖለቲካዊ መፍትሄን አይፈልጉም። በእርግጥና አብይስ ይፈልጋሉ የሚለው ጉዳይ እንዳለ ሆኖ ይህንን አብይ እኛን አሽቀንጥሮ ይጥለናል፣ ከሌላ ጋር ከተደራደረ የእኛ እንጀራ ገመዳችን ይበጠሳል የሚል ስጋት ነው ያላቸው። በዚህም እንግዲህ እጅ የሚሰጥ ካለ በእናረጋ ስር ሆኖ ይቀጥላል። ካልሆነ ደግሞ በሽማግሌ እና በአካባቢ ሀገር የሃይማኖት አባቶች መሳሪያ እያስረከቡ የሚመጡ ከሆነ ከመንግስት ገንዘብ እንዲሁም ደግሞ በቀበሌ የሚሊሻ ኃላፊነት በወረዳም እንደዚሁ የሚሊሻ አስተባባሪነት ሹመት እየሰጠን እናረጋጋለን፣ እኛ የበላይ ሆነን እንቀጥላለን፣ የአማራ ህዝብ ጥያቄዎች ጉዳይ አይደለም የሚሉ ትይዩ ሀሳቦችን ነው ብዙ ጊዜ የሚያነሱት ይላሉ። ከዚህ አንጻር እንግዲህ ባለፈው ተቋቁሞ የነበረው የሰላም ካውንስል እንኳ ከጥቅም ውጭ እንዲሆን ነው ያደረጉት። የብልጽግና በኃይል ሚዛን የብልጫ ያገኘ ሲመስለው የድርድር ጉዳዮች እንዲወድቁ ወይ ደግሞ እንዳይነሱ ያደርጋል። በአንጻሩ ደግሞ የኃይል መዛባትና የፖለቲካ መረበሽ ሲገጥመው ደግሞ የሰላም ካውንስሉን ጠርቶ ይህን ድርድር ብናደርግ ምን ይመስላችኋል ይላል። እንግዲህ ድርድር አሁን ይሄ የሚነሳው አጠቃላይ ግን ከድርድር ኮንሴፕትም ከድርድር መሰረታዊ ጽንሰ ሀሳብ ውጭም የሆነ እንደሆነ ሊታወቅ ይገባዋል። ድርድር ማለት በሁለቱም ወገኖች መልካም ፈቃድ የጋራ አደራዳሪ ተመርጦ ነፃና ገለልተኛ የሆነ ቦታም አደራዳሪም ተመርጦ ሌላ አገር ተመርጦ ከዚህ ጋር በተያያዘ አጀንዳዎቹ ታውቀው ነው ድርድር የሚደረገው። ብልጽግና ግን ያው ድርድር የሚለውን መሳሪያ ያስረክባችሁ ግቡ የሚለውን ነው እንደ ድርድር እያነሳ የሚገኘው። ለማንኛውም ድርድር ተብሎ ዛሬ የቀረበው በኢትዮጵያ ፕሬስ ድርጅት የወጣው ዘገባ ግን ውስጡ ሲታይ ምንም ጭብጥ የሌለው ሆኖ ነው የታየው። ወደ ራያ ቆቦ የሚወስደን መረጃ አስከትላለው። በራያ ቆቦ ቀጠና ሁለተኛ ቀኑን የያዘው ውጊያ ዛሬም ቀጥሏል። በመከላከያ ዛሬም በእግረኛና በመካናይዝድ ወደ ተኩለሽ ቀጠና ያለውን ዘመቻ እንቅስቃሴ እያደረገ ነው የሚገኘው። ትላንትና በአሜያ ወይም ደግሞ ላስታ መገንጠያ በኩል የነበረው የመንግስት ኃይል ወደ ኋላ ተመልሶ የነበረ ቢሆንም ፋኖ ወደ ኋላ ተመልሶ የነበረ ቢሆንም ዛሬ ከጮቢበር ተጨማሪ ኃይል በመያዝ ወደፊት ዘመቻ እንቅስቃሴ እያደረገ ነው እንደገና የሚገኘው። በዚህም የከባድ መሳሪያ ተኩስ ነበረ ተብሏል። በተለይ እስከ ረፋዱ 4 ሰዓት ድረስ የከባድ መሳሪያ ተኩስ ነበረ ተብሏል። በሌላው ግንባር እንደዚሁ አረፋ ጊዮርጊስ እስከ ቀመሌ ተክለ ሃይማኖት እጠበለስ ድረስም እንደዚሁ ዛሬም ዘመቻና የከባድ መሳሪያ ተኩስ አለ። የዘመቻው ዋና ዓላማ ባለፈው መስከረም ወር ላይ የመንግስት ወታደሮች የተነጠቋትን ወሳኝ ገዥ መሬት ተኩለሽን መልሶ ለመቆጣጠር የሚደረግ ነው። በዚህ እንግዲህ የመንግስት ኃይል ቦታውን መልሶ ለመቆጣጠር የከፈተው ዘመቻ ሁለተኛ ቀኑን ይዟል። ፋኖም በተለይ
የአማራ ፋኖ ብሔራዊ ኃይል የምስራቅ ቀጠና የተለያዩ እዝና ተዋጊ አሃዶችን በመያዝ አካባቢውን በአጸፋ ምላሽ እየሰጠ አካባቢውን ተቆጣጥሮ ለመቆየት ከባድ ፊልማ እያደረገ ነው የሚገኘው። ሁለተኛ ቀኑን በያዘው ውጊያ የደረሰው ወታደራዊ ኪሳራ፣ ሰብአዊና ቁሳዊ ጉዳት በዝርዝር አልታወቀም። እንግዲህ በዚህ በቆቦ ደግሞ ሌላው አሳሳቢ የሆነው ጉዳይ ሰሞኑን በርካታ ኃይል ከሐራና ከኦሮሚያ ክልል እንዲሁም ከተለያዩ የኢትዮጵያ አካባቢዎች መጥቶ ወደዚህ አካባቢ የገባ ኃይል አለ። ይሄ የመንግስት ወታደር ከህዝቡ ጋር ተቀላቅሎ ነው የሚገኘው። በዚህም የተለያዩ አስገዶ መድፈርና የተለያዩ ወንጀሎች እየተፈጸሙ መሆናቸው ነው የታወቀው። ቆቦ ከተማ በህዝቡና በመለዮ ለባሹ መካከል ቁጥሩ ሲታይ አሁንም የመለዮ ለባሹ ቁጥር በጎዳና ላይ በብዛት ይታያል የሚሉት የመረጃ ምንጮች፣ በዚህ ሁኔታ ከህዝብ ጋር የተቀላቀለው ሰራዊት በተለይ በሴቶችና ተማሪዎች ላይ አስገዶ መድፈር መፈጸሙ ተገልጿል። በቆቦ ከተማ የሴቶች እንቅስቃሴ ተገድቧል። ከፍተኛ ስጋት ውስጥ ነው ያሉት። በቡድን የተደፈሩ ሴቶች መኖራቸው ከተሰማ በኋላ ሌሎች ሴቶች ከፍተኛ ጭንቀት ላይ ወድቀዋል ብለዋል። ቆቦ፣ ሮቢት፣ ጎብዬ፣ ዞብል፣ ሆርማትና ሌሎች አካባቢዎች እንደዚሁ የተደፈሩ ሴቶች አሉ። መረጃው እንግዲህ ካላቸው አጠቃላይ ቀጣይ ህይወታቸውን ታሳቢ ባደረገ መልኩ መረጃው እየተጠናከረና እየተሰባሰበ እንደሚገኝ የመረጃ ምንጮቹ ገልጸዋል። ወደ ጋይንት ቀጠና ስንሄድ ጨጭሆ ትላንትና በነበረው ውጊያ ጉዳት የደረሰባቸው የመንግስት ወታደሮች ሕክምና ስለመግባታቸው የዓይን እማኞችና የሆስፒታል መረጃ ምንጮች ገልጸዋል። በተለይ ቀዘባ ሚካኤል እና አውራጅ ተብሎ በሚጠራው አካባቢ በነበሩ ውጊያዎች ጉዳቶች መድረሳቸው ነው የተገለጸው። በተመሳሳይ ትላንትና ታች ጋይንት በነበረው ውጊያ አጋጥ ወደ ድዮ በነበረው ውጊያ በንጹሃን ላይ ጉዳት ደርሷል። ወንቢ ተብሎ የሚጠራ አካባቢ አርሶ አደር ሰላማዊ ሰዎች ስለመገደላቸው የወጡ መረጃዎች ያሳያሉ። ሌላው ትናንትና ፋኖ በነበረው ውጊያ ሁለት ከተሞችን ስለመቆጣጠሩ መረጃዎች ጠቁመዋል። አስከተማ በዋገምራ ዞን ነው እንግዲህ በላስታ ቀጠና ወደ ዋገምራ አስከተማ እና ሐሙሲት ከተማን ትላንትና ፋኖ ተቆጣጥሯል። ወለህና ጋዝጊብራ ወረዳዎች ማለት ነው። ከተሞቹን ፋኖ መቆጣጠሩ ሲሰማ ለግማሽ ቀን ከተደረገ ከባድ ውጊያ በኋላ ነው ፋኖ ወደ ከተሞቹ ዘልቆ የገባው። ፋኖ ወደ ከተሞቹ ዘልቆ ከገባ በኋላ ዛሬ ሌሊት ግን እንደገና ከተሞቹን ለቆ ስለመውጣቱ የመረጃ ምንጮቻችን ገልጸዋል። የመሳሪያ ምርኮ እንዲሁም ደግሞ በፋኖ የተማረኩና የተያዙ የሚሊሻ አባላት ስለመኖራቸው እንዲሁም ደግሞ የአካባቢ የብልጽግና ባለስልጣናትም በዚህ በፋኖች እንደሚገኙ መረጃዎች ጠቁመዋል። ዝርዝር መረጃው እንደደረሰው ወደ እናንተ የሚቀርብ ይሆናል። ሌላው መረጃችን ሰሞኑ እንግዲህ መነጋገሪያ የሆነው ነው። በፍኖተ ሰላም ቀጠና አንድ የፋኖ አባል ላይ የመንግስት ወታደሮች ቆስላ ከተያዘች በኋላ የፈጸሙትን አሰቃቂ ድርጊት በተመለከተ እየወጡ ያሉ መረጃዎችና መግለጫዎች ናቸው። ማህበራዊ ሚዲያው ላይ መነጋገሪያ የሆነ ጉዳይ ነው። በዚህም እንግዲህ የአማራ ፋኖ ብሔራዊ ኃይል ጥሪ አቅርቧል። በፋኖ አባሏ አለም ዋሴ ላይ የተፈጸመውን አረመኔያዊ ተግባር በመላው አማራ ላይ የተፈጸመ አረመኔያዊ ተግባር አድርጎ እንደሚመለከተው የገለጸው አፋብኃ ይህንን በተመለከተ ትዕዛዝ የሰጡትን እና የፈጸሙትን የስርዓቱን መዋቅር ነቃቅሎ ለመጣል ለሚደረገው ትግል መላው ኢትዮጵያዊና መላው ዓለም አቀፍ ማህበረሰብ ከጎናችን ይቁም ብለዋል። እንግዲህ በተለይ በተኩስ ልውውጥ ውስጥ ቆስላ ጉዳት ደርሶባት የተያዘችውን የፋኖ አባል በአሰቃቂ ሁኔታ አስነዋሪ ድርጊት በመፈጸም ትዕዛዝ የሰጡትን አረመኔያዊ ትዕዛዝ የፈጸሙትንም ከነመዋቅራቸው ነቃቅሎ ለመጣል የሚደረገው የፍትህ ተጋድሎ መላው ኢትዮጵያዊና መላው ዓለም አቀፍ ማህበረሰብ ከጎኑ ሊቆምበት የሚገባ እንደሆነ በመግለጫው ጭብጥ ተመላክቷል። ወደ ቻግኒ ቀጠና ስንሄድ በቻግኒ ቀጠና ዚገም ተብሎ የሚጠራው ወረዳ በፖሊስ ፓትሮል ላይ በተፈጸመ ጥቃት ሹፌሩን ጨምሮ ፓትሮል ላይ የነበሩ የፖሊስ አባላት ሁሉም አልቀዋል ነው የተባለው። ተሽከርካሪው ላይ ጥቃት የተፈጸመው ትላንትና ረፋድ እንደሆነ የገለጹት የመረጃ ምንጮች በጥቃቱ ከተገደሉት የፖሊስ አባላት መካከል የተወሰኑት አስክሬን ወደ ቻግኒ ከተማ ስለመግባቱ ነው የተገለጸው። የፖሊስ አባላቱ ትጥቅም እንደዚሁ በፋኖ ስለመወሰዱ ወይም ደግሞ ስለመማረኩ የመረጃ ምንጮቹ ገልጸዋል። ሌላው መረጃችን ወደ ማዕከላዊ ጎንደር የሚወስደን ነው። በሰሞኑ እንግዲህ የአማራ ፋኖ የጎንደር ቀጠና የፋኖ አመራሮች አንድ ላይ በተገናኙበት ሌሊት አፈና ለማድረግ ወደ አካባቢው ከገባ የመንግስት ኃይል አንጻር የነበረው ውጊያና የነበረው ከበባ የደረሰውን ጉዳት በተመለከተ ተጨማሪ መረጃዎች እየወጡ ነው። ደልጊ ቀጠና በነበረው ውጊያ የደረሰው ጉዳት በተመለከተ ተጨማሪ መረጃዎች ወጥተዋል።
ፋኖን ለመክበብ ከሁለት አቅጣጫ ከበባ ለማድረግ የገባ የመንግስት ኃይል ነበረ። ፋኖም ከበባውን ሰብሮ ወጥቷል። በዚህ እንግዲህ ለአስጨራሽ በተደረገበት ውጊያ በመንግስት በኩል ጉዳቶች መድረሳቸውን የሚገልጹ መረጃዎች ወጥተዋል። በርካታ ወታደሮች ሙትና ቁስለኛ ሆነዋል። የጅምላ መቃብሮች እየተፈጸሙ ነው። የሬጅመንቱ ኃይል አዛዥ ዋና አዛዥ እና ሬጅመንቱ ጉዳት ደርሶባቸዋል። የሬጅመንቱ አዛዥ እንግዲህ ሬዲዮ መገናኛ ጋር ነው በውጊያ ላይ ስለመደምሰሳቸው የተገለጸው። ዛሬም በእርሻ ማሳ አስከሬኖች እየተገኙ ነው። መኮንታ ኮሌጅ አቅራቢያ የመንግስት ወታደሮች ጅምላ አስከሬኖች እንግዲህ በመቃብር ተፈጽሟል። ጅምላ መቃብር ማለት ነው። በሌሎች ቦታዎችም ተመሳሳይ እንደዚሁ በእርሻ ማሳዎች ውስጥ አሁንም አስከሬኖች እየተገኙ ነው። በዚህ የተበሳጩ የመንግስት ወታደሮች በአካባቢው ከ15 በላይ ሞተር ብስክሌቶችን እንዲሁም ደግሞ በመኖሪያ ቤት የንግድ መደብሮችን ጭምር ቴሌቪዥን፣ ፍሪጅን ጨምሮ አውድመዋል። የከተማዋን ነው የተባለው በግመንክር ተብላ የምትጠራውን ከተማ ንብረት የመንግስት ወታደሮች አውድመዋል። ቤት ለቤት ፍተሻ በሚል የዕለት ምግብ ሳይቀር ነው እንዲወድም ያደረጉት። ሚካኤል ቤተክርስቲያን ቅዳሴ ውስጥ በመግባትም እንደዚሁ በካህናት ላይ ድብደባ በመፈጸም ቅዳሴ እንዲቋረጥ አድርገዋል ነው የተባለው። የጤና ተቋም እንደዚሁ ንብረት ጭምር ፋኖ ይታከምበታል በሚል የመንግስት ወታደሮች የጤና ተቋሙ እንደዚሁ እንዲወድም አድርገውታል። በግመንክር ላይ ነው ይሄ የተፈጸመው። እንግዲህ ጉዳትን በተመለከተ በፋኖ በኩልም ጉዳት መድረሱን የመረጃ ምንጮች አልሸሸጉም። በዚህም እንግዲህ ከበባ ሰብሮ ለመውጣት ውጊያ ሲመሩ የነበሩ የፋኖ የዘመቻ መሪን ጨምሮ ለዚህ ቁጥራቸው ያልታወቁት ላይ ጉዳት መድረሱ ነው የተገለጸው። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ